በ1963 ሜይ 25 በፈረንጆች አቆጣጠር ኦኤዩ የሚባለው ድርጅት ተመስርቷል። አፍሪካ ያኔ ገና ከቅኝ ግዛት ነፃ መውጣቷ ነው። እንደሚታወቀው ከኢትዮጵያና ከላይቤሪያ ውጭ ሁሉም የአፍሪካ ሀገራት በቅኝ ተገዝተው ነበር። የተለየ ጊዜ ነው። አፍሪካ ከቅኝ ግዛት ነፃ በወጣች ማለዳው ነው የአፍሪካ አንድነት ድርጅትን የመሰረተችው። ይሄ ቀን ነው የሚታሰበው። ይሄ ቀን ዝም ብሎ በዓል ብቻ አይደለም። ያለፈውን የአፍሪካ ጉዞ ወደ ኋላ መለስ ብሎ የሚታይበት፣ ስለ ወደፊቱ ደግሞ የሚመከርበት፣ የጎደለው እንዴት እንደሚሞላ የሚመከርበት ነው። ዛሬ የሚያደርገው ይሄን ነው። በጣም ሂስቶሪክ፣ በጣም ኢምፖርታንት የሆነ ለጥቁር ሕዝቦች ለአፍሪካ ጠቃሚ የሆነ ቀን ነው። በዛ መልክ አስበነዋል። ቅድም እንዳልከው በዚህ ውይይት ውስጥ የአመራር ሚና አፍሪካ እንድጠነክር፣ ድምጿ ከፍ ብሎ እንዲሰማ፣ ተደራዳሪነቷ እንዲጨምር፣ የውስጥ ሰላሟና አንድነቷ ጠንክሮ በውስጥ የአፍሪካ ኢንተር አፍሪካ ትሬድ የሚባለው በአፍሪካ ሀገራት መካከል የሚደረግ ንግድ ተጠናክሮ በኢኮኖሚ የበለጸገች የፖለቲካ መረጋጋት የሰፈነባት እና ማህበራዊ መስተጋብር የተጎናጸፈች አህጉር እንድትሆን የአመራሩ ሚና ምንድነው? ምን እናድርግ ተብሎ ነው የተወያየው። የአፍሪካ አመራር ልህቀት አካዳሚ እንደሆናችን መጠን ለዚህ ዓላማ እንተጋለን። በዚህ ጉዳይም ኮሚትመንት ወስደን ቬኑ አዘጋጅተን እንድንመክር እንድንወያይ የፈለግነው ለዛ ነው። የአፍሪካ አመራር ልህቀት አካዳሚ ከተለያዩ የአፍሪካ አመራር ተቋማት ጋር ከአፍሪካ ህብረት፣ ከአፍሪካ ሊደርሺፕ ካፓሲቲ ቢልዲንግ ፋውንዴሽን፣ ከዲድላይ ከማንዴላ ኢንስቲትዩት የሚባል ደቡብ አፍሪካ ውስጥ ካለው፣ ከጋና ካሉ፣ ቱኒዚያ፣ ሞሮኮ ካሉ አቻ ተቋማት ጋር በመተባበር በአፍሪካ ውስጥ የአመራር ብቃት እንዲመጣ በተከታታይነት የሚሰራ የአመራር ልማት ፕሮግራም እንዲኖር የበኩላችንን ሁሉ ጥረት እያደረግን ነው። በዚህ ጥረት በርካታ ውጤቶችን አስገኝተናል እናስባለን። ይሄ ግን በጅምር ደረጃ ያለ ነው። ገና የአፍሪካ ችግር ብዙ ነው። ከአመራር አንጻር ከአመራር ልማት አንጻር መሰራት ያለበት በጣም ብዙ ነው። ገና ችግሩ ውቅያኖስ ከሆነ በውቅያኖሱ በጭልፋ ነው ውሃውን ያነሳ ነው። አትሊስት ግን ይሄ ነገር ያስፈልጋል ብለን ከተለያዩ ሀገራት ተቋማት ጋር ፓርትነርሺፕ መስርተን በጋራ ይሄን ከባድ ችግር ይሄን ፈታኝ ችግር አብረን ለመግፋት ቋጥኙን ለመግፋት እየሞከርን ነው። ውጤት እያመጣ ነው። እንደዚህ አይነቱ ተገናኝተን ስንወያይ ደግሞ ይሄ ውጤት ይሄ ንግግር የበለጠ ውጤት እየሰመረ በችግሮቻችን ላይ አንድነት የተፈጠረ የምንፈልገው አይነት ጠንካራ አመራር አፍሪካ ውስጥ ይመጣል ማለት ነው። ወጣቶች አሉ፣ ፖሊሲ አውጪዎች አሉ፣ ከትምህርቱ ሴክተር የመጡ ሰዎች አሉ፣ ከሲቪል ሶሳይቲ ከሲቪል ማህበረሰቡ የመጡ ሰዎች አሉ፣ የመንግስት አመራሮች አሉ። እነዚህ በወትሮ የማይገናኙ የየራሳቸው ዓለም ያላቸው ግን አንድ ላይ መጥተው በአፍሪካ ጉዳይ ላይ ቢመክሩና ቢዘክሩ ከዚህ ቀደም በየራሳቸው ከሚሰሩት ለየብቻቸው ነገሩን ከሚረዱ የተለየ አረዳድ ይኖራቸዋል። የመስራት አቅማቸው የማድረግ አቅማቸው ይጨምራል ብለን ስለምናስብ ነው የተለያየ ሰርክል ባይ ዲዛይን የመጣው። አይ ቲንክ እንደዛ በመሆኑ ውይይቱን ፍሬያማ አድርጎታል ብዬ አስባለሁ።